እሺ ማን ነው የምትሄደው አንተ? ድግምት ምንድነው የሁሉ ንቅሳት በንቅሳት? እያሳደግኩት ነበር። እያሳደግኩት? አዎ። ማን ነው የምታሳድገው? አዳልሞቲ። እሺ በእናት ነው በአባት? በአያት ትገበር ነበር? አዎ። እሺ አዎ። በቃ በሱ እንዳለ ላስጨርሳችሁ በቃ እንዳለ ቤተሰቡን። አዎ። እሺ በቃ አይፈልጉም። ሲጀመር እኮ እንዳለ ዘጋግቼ እዚህ ማንም አያውቅም እንደመጣ ማንም አያውቅም። አዎ እንዳትሄድ ነው የሚሉት። ተበድሮ ነው የመጣው ሲጀመር። ተበድሮ? አዎ ነቀዝ ነው ይሄ ሲጀመር። ነቀዝ ነው። አዎ እንዴ በቃ እያሳደኩት ነቀዝ ነው። አዎ ምን ማለት ነው? ዝም በል እኮ ነው ብለህ ምንድነው ነቀዝ ነው ማለት? በቃ አመለጠኝ ከእጄ አመለጠኝ። ቤተሰቦቹ ለምንድን ነው እንዳይሄድ የሚከለክሉት? በቃ አምኑም ዘጋግቼዋለሁ እንዳለ እድላችሁ። የእሱ ቤተሰቦች ያልታደሉ ናቸው። አዳልሞቲን እያገበሩ እያመለኩ ወደዚህ አትሂዱ ይላሉ። እንዳይገርምም ሴጣኑን እያመለኩ ቤተ እግዚአብሔር አትሂዱ ይላሉ። የሚያስረውን እየገበሩ የሚፈታውን እግዚአብሔር እሱ ጋር አትሂዱ ይላሉ። ሰው ቤተ ክርስቲያን ይከለክላል። ተበድሮ ነው የመጣው። የት ነው ያለው ልጁ? እዚህ አዲስ አበባ ነው? እሺ ምን አረኩ አዳልሞቲ? እኔም በቃ እንደዚህ እያሳደግኩት ላስገድለው ነበር። ከዛ የአእምሮ መጠጥ አለው። አእምሮ የለም። በቃ ትምህርት አቋርጦ ነበር። ራስ ከስንት ነው ያስታውቀው? አቋርጦ ጀመረ። ጅሩ ሄደ። አሁን ምንድን ነው የሚማረው? ጅሩ አሁን 12ኛ። እስኪ ሰውነቱ ላይ ምንድን ነው የሁሉ ንቅሳት? በቃ እያሳደግኩት ፍንዳታ ነው። ዱርዬ ነው። በቃ የሚያደርገው ፍንዳታ ዱርዬ ነው። አሽሹ የለም ምንም። በቃ በሆኑ ነው እንደዚህ ሆነብኝ። በሆኑ አሽሽ ታስወስዱታላችሁ እንዴ? ቀዳል በቃ አደንዝዘን። ስንት ዓመት አጨሰ? 3 ዓመት። ስንት ዓመቱ ነው እሱ? 20 ዓመቱ ነው። 3 ዓመት አሽሽ። እሺ ሌላስ ምን አረከው? ያው ጫቱ የለ፣ ሲጋሩ አለ፣ በቃ ሁሉም ነገር አለ። ከዛ ሄደብን። በቃ 16 ፍስለታን ሄደ። ከዛ በኋላ ከመጣ በኋላ ቅጥቀጣ። በስማም። ነገራችን ላይ ይሄ አዳልሞት የሚባለው የዛር አይነት ጫት ይወዳል፣ አረቄ ይወዳል፣ ጋንጃ ይወዳል። እሱ ያለባቸው ራሳቸው ባለዛሮቹ ጠጪ ናቸው። ሲጠጡ ነው መንፈሱ የሚመጣው የሚወርደው። እጅ መንሻው አሁን ልጁ የተናገረው ነው። አዳልሞት ያለበት ሰው እልም ያለ ሰካራም ነው። ሰካራም ብቻ ሳይሆን መጠጥ እንኳን አይመርጥም። አረቄውንም ጠጁንም ያገኘውን እየላፈ ዝም ብሎ እየጠጣ ህይወቱ ይበላሻል። ክፋቱ ደግሞ በየትኛውም ሕክምና በየትኛውም ቴራፒ መጠጡን መቶ አይችልም። ምክንያቱም ሰውየው ላይ ወይም እሷ ላይ ሆኖ የሚጠጣው ራሱ ስለሆነ። ብዙ ጊዜ ወጣቶች ካያችሁ በወጣትነት እድሜያቸው አረቄ እየጠጡ ጠጅ እየጠጡ የሚንገዳገዱ በየቦታው የሚወድቁት በአዳልሞቲ ምክንያት ነው። በጣም ከፍተኛ ሱስ ውስጥ ነው የሚከታቸው። ትንሽ ጠቋር የሚባለው ቀብራራ ነው። እሱ ሲቀርበት መግደል ነው። ይሄ አዳልሞቲና ወሰንጋላ ግን እንደው በቃ ሰካራ ጠጪ፣ መጨረሻ በበሽታ ነው፣ በጉበት ነው የሚገለው። እሺ ሌላ ምን አረኩት? ምን አረጋችሁት? ቀምሩ ይደም
ጨጓራውን ፈሽተህ ነው ነበር። ቂጠጣ ነበር አረቄ። ምንድነው የምታስጠጡት? በቃ አረቄ ምንም አይቀሩም። አረቄ? አዎ ቅማል ማታ መስበሬ ይባላል። በቃ ይጠጣል። ጫቱ የሚሰበረው ባረቄ ነው? አዎ አረ በቃ ደንዝዞ ነበር። በቃ ከዛ በኋላ ቀጠቀጠኝ ምን አለኝ። ከዛ በህልሙ ታየኸው ከጎኑ ቁጭ ብሎ አየህ፣ ካንተ ጋር ቁጭ ብሎ ታየህ። በቃ ኪዳነ ምህረት ከዛ ለሊት ሲቀጠቅጠኝ በእናቴ በቅድስት ኪዳነ ምህረት መቀነት አስሬያለሁ። ታስረ ሂድ አለኝ። የመጣው በህልም አይቶ ነው የመጣው። ቤት ውስጥ ደግሞ በቃ ይስገድብኝ፣ በቃ ይውጣልኝ። እኔ በቃ መረረኝ። እንዴ እሱ ብቻ እኮ ነው እሱ ብቻ። እሺ ሌላ ማን ያለው? ቡዳ አለው፣ ቡዳ ጻር። ሌላስ? አይነጥላ፣ ሴት አይነጥላ። እስኪ ነይ፣ ሴት አይነጥላ ነይ። እስኪ በራስሽ ድምፅ አውሪ። አይነጥላ ወይ ስንት አመትሽ ነው ከሱ ጋር? አብሬት የወለድኩት። ምን አረግሽው? በልመለሊት ነው። በቃ በልመለሊት ተቀጠቅጫለሽ? ቀላል ከዛ ለሊት ተገናኘችው። 9 ሰዓት አላርም ሞልቶ ይነሳል። ከዛ ሰው በ8 ሰዓት በሌሊቱ ይታጠባል። ገላውን በሌሊቱ ታጥቦ ያደርግብኛል። ታጥቦ ይቀጠቅጠኛል። እኔም አላርፍም። አታርፊም? በቃኝ። ወንዶች ፈተናችሁ ይሄ ነው። ሴት አይነጥላ ካለች ህልመ ሌሊቱ መከራ ነው። ሌሊት እየመጣ በህልመ ሌሊት ነው የሚደበደባችሁ። በተለይ ቤተ ክርስቲያን ሄዳለሁ ጸበል እጠመቃለሁ ካላችሁ ህልመ ሌሊት፣ አስቀድሳለሁ ህልመ ሌሊት፣ አነክሳለሁ ንክስ ህልመ ሌሊት፣ ቤተ ክርስቲያን ሄዳለሁ ህልመ ሌሊት። በሌላ ጊዜ እኮ ምንም አያረጋችሁ። ሌሊት ለጸሎት እነሳለሁ ቀድማ ህልመ ሌሊት። ይሄ የብዙ ወጣቶች ፈተና ነው። ግን ሴት አይነጥላ እንደሆነች አያውቁ። በተለያየ ሴት እየመጣች ትገናኛለች። የብዙ ሰው ችግር ነው። እንግዲህ ስንት ዓመት ተናገርን ለፈለፍን የሚሰማ የለም። ግድ የለም ሌሊት እየመጣ ከሚያሰቃያችሁ ሌሊት አንድ አፍታ ተነስታችሁ ጸልዩ። ዞር ይላል እኮ ራሱ ዞር ይላል። በነገራችን ላይ ክፉ መናፍስትን ያደለብነው እኛ ነን። ስለማንጸልይ፣ ስለማንሰግድ፣ ንስሐ ስለማንገባ፣ ስለማንቆርብ የእነሱ መጫወቻና መፈንጫ ሆነ። በአዲስ ኪዳን ዘመን በክፉ መንፈስ ተይዘን መሰቃየት በጣም ያሳዝናል። ደግሞ እንደዚህ ያለ ጀግና ወጣት በ20 ዓመቱ የሚታገል 3 ዓመት አስጠጣው፣ አስቃመው፣ ሺሻ አሳበው፣ ህይወቱን ሁሉ አመሰቃቀለው። ትምህርቱን ሰማ፣ አወቀ፣ ነቃ፣ መጣ። እንደሱ እኮ በጣም እልፍ ወጣቶች አሉ ተይዞ የሚንከራተቱ። እሺ ምን ልታረጉት ነበር መጨረሻ? ማበስበስ እስር ቤት፣ በቃ እስር ቤት ማበስበስ። ሌላ ምንም አማራጭ በቃ ምንም እኛ አላሰብነውም። ሲጀመር በቃ እንደዚህ ይሆናል ብለን ጭራሽ አላሰብነውም። በቃ እንዴ ሲወለድ እኮ ነው ያየነው። በቃ በዚህ ልጅ ነው በቃ። ኧረ በስመ አብ! ኧረ እንዴት እንደሆነ እኛ ራሱ ጥያቄ ሆኖብናል እኛ ራሱ እንዴ። እስኪ ምንድነው ሰውነቱ ላይ ያስነቀሳችሁት? በሙሉ ንቅሳት ምንድነው? በቃ እንዳለ ታቶ በታቶ ነው። ታቶ ምንድነው የሚለው? እስኪ ንገሩኝ። ኦንሊ ጋድ ካን ጀጅ ሚ ነው። ኦንሊ ጋድ ካን ጀጅ ሚ። እሺ በቃ ሌላስ? በቃ ይሄ ደግሞ ምንድነው? መስቀል ነው። እሱ መስቀል። እንደዚህ አይነት መስቀል አለ እንዴ? በቃ እኛ ራሳችን ነን። በቃ ወይ ጉድ! እሺ ተዘጋጁ። ወደ ኋላ ጠጋ በሉ። በአጋዕዝተ ዓለም በሥላሴ ስም፣ በአጋዕዝተ ዓለም በቅድስት ሥላሴ፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም ሁላችንም አዳልሞቴ፣ የአእምሮ መተት፣ ሴት አይነጥላ፣ የዛር ቡዳ፣ የቡዳ መንፈስ ሁላችንም አንድም ሳንቀር ለቀናል። በሥላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 ጩኸት እናውጣ እንደለ ቶሎ በል 1 2 3 4 5 ገንዘብ ከመላኩ ቅዱስ ሚካኤል ሲኦል ያወርዳችሁ። አማትብ እግዚአብሔር ይባርክ። መብራን ደህና ነህ? ማን ነው ስምህ? ተክለ ኢየሱስ። ተክለ ኢየሱስ
እንዴት ነው ፈተና? አረ ከባድ ነው ከባድ ነው። አርሴማ 16 ነው ሄጄ ከዛ ጸሎት ቦታ አለ እዛ የሚያረጉበት በጋራ ከዛ ሌሊት ማታ ገባውና ከዛ ጣለኝ ውስጥ ከዛ ስትገባ ጣለክ? ውስጥ ጣለኝና ከዛ አባቶች በጧፍ እንትን አስረውልኝ ነበር። እጄ ላይ ስገባ በጧፍ አንገቴ ላይ ታርጎልኝ ነበር። ከዛ በኋላ በቃ ጅሩ አርሴማ ስትወጣ እዛ መስቀሉ ላይ አስረው ውጣ ምናምን ብለውኛል። ከዛ እሺ ብዬ ከዛ በኋላ አላመመኝም። ወደ ቤት ስሄድ በቃ የሆነ ማመም ጀመረኝ። ከዛ ማመም ሲጀምረኝ በቃ እንደዚህ ትምህርቶች ሳይ የጸሎት ቦታ ያስፈልጋል ምናምን በቃ መስገድ አለብኝ መቀጥቀጥ አለብኝ አልኩ። ከዛ ቤት እንደዚህ ሳጓራቸው ምንም ሊመቻችልኝ አልቻለም። የጸሎት ቦታ ላረግ ነበር ስል ምንም በቃ ተሰሚነት የለኝም። ከዛ በቃ እሺ ይሁን ብዬ ዝም ብዬ አንድ የማርያም ስዕል አለኝ እና የኪዳነ ምሕረት ሁለቱን ጎን አድርጌ በቃ መጸለይ ጀመርኩ። ቆሜ በምጸልይበት ሰዓት በቃ ይጫጨነኛል ከኋላ በቃ ይሁን ክብድ ይለኛል ምናምን። ከዛ በምሰግድበት ሰዓት በቃ አትስገድብኝ እዚህ ቤት አትስገድብኝ ይለኛል። ከዛ በኋላ ምንድነው ይሄ ነገር ብዬ ጸሎት ጨርሼ ከዛ እተኛለሁ። ስተኛ በሌሊት ሁለት ቀን በተከታታይ አነቀኝ መጥቶ እንደ ኤሌክትሪክ ያዘኝ እንደዚህ ቅጥቅጥ አደረገኝ። ከዛ በቅዱስ ሚካኤል ስም እያልኩት በቃ ከዛ ለቀቀኝ። ከዛ ድጋሚ መጣብኝ። ከዛ በሰማዕቷ በቅድስት አርሴማ ስም በቃ ልቀቀኝ አልኩት። ከዛ ለቀቀኝ። ከዛ በኋላ በቃ እንደዚህ ያስጨንቀኛል። ከዛ ቤት ውስጥም አትስገድብኝ ምናምን ይለኛል። ቤት ውስጥም እንደዚህ ስነግራቸው እንደዚህ አይነት ቦታ ሄዳለሁ ስላቸው አይሆንም ነው የሚሉ። በቃ አይሆንም። ዛሬ እንዴት መጣ? በቃ ሌሊት ላይ ህልም አየሁ። አባ ምን አየህ? ከእርሶ ጎን ቁጭ ብዬ አየሁ። ከዛ ቁጭ ብዬ አየሁና አይ ኪዳነ ምሕረት ምን ልታሰሚኝ ብዬ 9 ሰዓት ተነስቼ አላርም ሞልቼ ነበር። ከዛ 9 ሰዓት ስነሳ አየሁትና ልነሳ ስል መልሼ ተኛሁ። እንዴት እንደወሰደኝ እንቅልፍ አላውቅም። ከዛ ስነሳ 10 ሰዓት ሆኗል። አረ አላቆምም ብዬ ጸለይኩኝ። ከዛ ጸለይኩኝና ከዛ ትንሽ እስከሚነጋጋልኝ ብዬ ጋደም ስል ድጋሚ 1:30 ሆነ። በቃ ከዚሁ ሰዓት በኋላ አደርስም አገልግሎት ይጀመራል ቅርቅር ምናምን አለኝ። አረ አልቀርም እንደምንም ቢሆን ምንተንም ቢሆን እደርሳለሁ ብዬ ተነስቼ ከዛ ጎሮ እዚህኛው ጋር እዚህ መብራቱ ጋር ነበር መውረድ የነበረብኝ። እዛ ጫፍ ወረድኩኝ። እንዴት እንደወረድኩኝ አላውቅም። ከዛ በእግሬ 30 ደቂቃ ከታች ነው የመጡት እዚህ። ከዛ በእግሬ መጣሁ ገባሁ ደረስኩ። ቢሆን እግዚአብሔር ይመስገን። እንደው ለወጣቱ የምታስተላልፈው መልእክት ለምሳሌ አንተ ወጣት ነህ፣ አረቄ ያስጠጣህ ነበር? በቃ እንደዚህ ውጪ ነው ያደግኩት እኔ በቃ ከቤትም በቃ ከህፃናቴ ሰፈር ውስጥ ነው ያደግኩት እና በቃ በጓደኞቼ ነው። አሁን ጓደኞቼ እንዳለ እዛ ውስጥ ናቸው እንዳለ በቃ እንደዚህ ያደርጋለሁ። በቃ ምንም በቃ አይመለከተኝም። በቃ ስለ ሰው አልጨነቅም። በቃ የሆነ በቃ ሰው ላይ የሆነ መጥፎ ነገር አድርግ ይለኛል ለቤት በቃ አልስማማም፣ እጮህባቸዋለሁ፣ ምን እላለሁ በቃ። ከዛ ትምህርቴን በቃ በዚህ በእንትን ምክንያት በሀሺሽ ምክንያት እንደዚህ እንዴት እንደሆነ አላውቅም ኪሴ ውስጥ ይዤ ገብቼ ተያዘብኝ። ሀሺሽ ይዘህ ትምህርት ቤት ገባህና ተያዝክ? ከዛ ተባረርኩኝ። 1 ዓመት ታገድኩኝ። ከዛ በኋላ ማርያም ቤተክርስቲያን ሄጄ በቃ ተሳልኩኝ። መብራን አረ በቃ የልብኝ በቃ የሚሆነውን ነገር አድርጊልኝ። በዚህ ከሄድኩኝ ይህን ነገር አላቆመውም። ትምህርቴንም ከዚህ ካቆምኩኝ የ12ን ቢያንስ ባዲስ ምንም አላገኝም። በቃ ሰፈር ውስጥ ቁጭ ብዬ ነው ሙሉ ምናምን አልኩኝ። ከዛ ተሳልኩኝ። ከዛ በምን ምክንያት እንዳላቅም ተመዘገብኩኝ ትምህርት ቤት ድጋሚ። እግዚአብሔር ይመስገን። እንግዲህ እንዴት እንደተጫወተበት አያችሁ አይደል? ወጣት ነው። በደንብ የጠየቁት ወጣቶች እንድታውቁ እንድትነቁ ነው። እንደሱ እንዴት የያዙ የፈዘዙ የደነዘዙ የሚደርስላቸው የሌለ እነሱም ምን እንደያዛቸው የማያውቁ ብዙ ወጣቶች አሉና በእውነት ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ኪዳነ ምሕረትን አመስግኑለት።